በሳውዲ አረቢያ የምትኖሩ እህት ወንድሞቼ በህገወጥ መንገድ የመጣችሁ እንዲሁም በህጋዊ መንገድ መታችሁ ጠፍታችሁ ለምትሰሩ ስራ አጣችሁ ወደ ኢጃዛ ወርዳችሁ ለምትቀመጡ እንዲሁም ደግሞ በህገወጥ መንገድ መታችሁ መንገድ ላይ እንደዚህ አይነት ነገር ከተፈጠረ አሁኑኑ እባካችሁ ራሳችሁን ቼክ አድርጉ። እስኪ አንድ ቪዲዮ ሰምተን እንመለስ። ሳውዲ በጣም ያስፈራል ጋይስ ተጠንቀቁ። ሳውዲ ላይ ያለ መከላከያ ማለት ያለ መከላከያ ስታችሁ የእርግዝና መከላከያ አይደለም። ቃሉን እኔ መጥራት እዚህ ጋር ቲክቶክም ስለሚያውቀው እንግሊዝኛ ማግኘት ስለሆነ ወንዶች ያለ ምንም መከላከያ ግንኙነት የምታደርጉ ወንዶች ተጠንቀቁ። በጣም ብዙ ሰው ወንድም ሴትም HIV ኤድስ እያለባቸው ወደ ሳውዲ ይሄዳሉ። ለምን? በባህር ስለሆነ የሚካሄደው ምርመራ ስለማያስፈልግ። ስለዚህ በጣም ብዙ HIV ተጠቂዎች አሉ ሳውዲ አረቢያ ውስጥ። እርግጠኛ ሆኜ ነው የምነግራችሁ። ራሳችሁን ጠብቁ። ዝም ብላችሁ ተዋውቃችሁ ተጀናጅናችሁ ሄዳችሁ ትጋደማላችሁ። ከዛ እንደተያዛችሁ ራሱ አታውቁም። ከራሳችሁ አልፋችሁ ልጃችሁን ታስይዛላችሁ፣ እርግዝና ይፈጠራል። ስለዚህ ተጠንቀቁ። ኢማራት ደግሞ ሌባ፣ አጭበርባሪ፣ ወንጀለኛ ነው የበዛው። ሳውዲ ደግሞ በጣም አብዛኛው ሀበሻ HIV ኤድስ ተጠቂ ነው። አንዱ ላይ እያዳረሰ ዝም ብለው ነው በየኢጃዛ ቤቱ የሚጋደሙት። እኔ ማዝነው ለነሱ ብቻ አይደለም፣ እኔ ማዝነው ለሚፈጠረው ጽንስ። ኢትዮጵያ ውስጥ አንድ HIV ተጠቂ ግንኙነት አድርጎ ጽንስ ከተፈጠረ እርጉዟ በምታደርገው የሕክምና ክትትል ወደ ጽንሱ እንዳይተላለፍ ሕክምና አለው፣ መድኃኒት አለው። ስለዚህ አትሊስት ህፃኑ ይተርፋል። ገባችሁ? ህፃን ልጅ ምንም በማያውቀው ሲወለድ HIV ኤድስ ተጠቂ ሆኖ ይወለዳል። ምንም በማያውቀው። አያሳዝንም? ኢማራትም ሞልቷል። ኢማራት ከገቡ በኋላ ነው ይኸውላችሁ፣ ኢማራት ከገቡ በኋላ ነው። ሳውዲ እኮ እንዳለባቸው እያወቁ ነው የሚሄዱት። እንዳለባቸው እያወቁ በባህር ስለሆነ የሚሄዱት። ለምን ይመስላችኋል? አብዛኛው ሰው ዱባይና ካታር እንውሰደ፣ ኩዌት እንውሰደ፣ እንርዳህ እየተባለ እምቢ ብሎ ሳውዲ የሚሄደው። ምርመራ የለም ሳውዲ፣ በባህር ነው የሚሄዱት። ስለዚህ HIV ኤድስ ያለበት ሰው ወደዛ መሄድ ነው የሚመርጠው፣ ምንም አይነት ምርመራ ስለሌለ። ከዛ እዛ ሄደው ሆን ብለው ህዝቡን ይበክሉታል። ስለዚህ ጥንቃቄ አድርጉ። ካታርስ ማሪ፣ ካታርማ ጥብቅ ያለ ነው እኮ። ካታር ጥብቅ ያለች ጸጥ ያለች ካታር። ምን ሰምታችሁ ታውቃላችሁ ስለ ካታር? ምን ሰምታችሁ ታውቃላችሁ? ሀበሻ ብዙ የለም፣ ትንሽ ነው ሀበሻውም። ምንም የምትሰሙት ነገር የለም። ጠላ ቤት የለ እንደ ዱባይ፣ ሺሻ ቤት የለ፣ ምን የለ። ካታር እኮ አካብዴ ናት። ጥብቅ ያለ ሀገር ነው። ካታር የሚመጣ ሰው ለመስራት ህይወቱን ለመቀየር እንጂ ዝም ብሎ ለመዝናናት ፈታ ዘና ለማለት ፐርቸስቸስ ለማለት አይደለም የሚመጣው። ገባችሁ? ምን አለ ካታር ጸጥረጭ ያለች ሀገር ናት እኮ። እና ኩዌት ባህሬን ሰላም ነው። ኢማራትና ሳውዲ ነው አደጋ ጋይስ። ኢማራት ላይ በጣም ብዙ አበሻ ስላለ በገፍ ስለሚገባ፣ ደላላው በገፍ ነው ዱባይ ያለው፣ በገፍ ነው አበሻ የሚገባው። ስራ ስላጣ ተስፋ ስለቆረጠ ምን እንፍጠር ገንዘብ ለማግኘት ነው የሚሉት። ኦኬ ተቆላ ቡና እድሽ ይባረክ፣ እድሜና ጤና ይስጥሽ። ቴንክ ዩ ሃና። እሺ ጋይስ ምሳልብና ነው እየተፈላ ነው። እና ማለት ነው ዱባይ ላይ የምትኖሩም ሳውዲ የምትኖሩም በእናታችሁ ተጠንቀቁ። ቤሩት፣ ስለ ቤሩት ብዙ እውቀት የለኝም እኔ ጋር ከሚመጣው ችግር አንጻር ከምሰማው ታሪክ አንጻር እማቀውን ብቻ ነው የምናገረው። ስለ ቤሩት ምንም ብዙ ኢንፎርሜሽን። ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋል ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። የኔ ሰላም የበዛ የእናንተም ሰላም በያላችሁበት ቦታ በዝትርፍርፍ ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ያው እንደሰማችሁት ነው። በሳውዲ አረቢያ ያላችሁ በህገ ወጥ መንገድ የመጣችሁ ያው ብዙ ነገር እየተፈጠረ ያለ ሁኔታ ነው። ያው የታወቀ ነው። ምክንያቱም ያው ወደ ሳውዲ አረቢያ አብዛኞቻችን ስንገባ ምርመራ የለም፣ ብዙ ፕሮሰስ ስለሌለው ዝም ብለን መግባት ስለሆነ ምርመራ ስለሌለ እንደዚህ አይነት ነገሮች እየተከሰቱ ስለሆነ ትልቅ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ያው
ከራሳችሁም አልፋችሁ ደግሞ ቤተሰብም ላይ ሊከሰት ይችላል። ምክንያቱም እናንተ ያንን በሽታ እንደው ፈጣሪ አያደርግባችሁም፣ እንደው ምሳሌ ቢከሰት ማለት ነው ቢከሰትባችሁ በመሀከል ቤት ያው እህታችንም እንዳለችው ጽንስ ሊፈጠር ይችላል። እንደገና ደግሞ እናንተ እዚህ ሰው ሀገር ላይ ሆናችሁ ሁሉን ነገር ቸክ ማስደረግ ራሳችሁን መጠበቅ ስለምትፈሩ ህገወጥ ስለሆናችሁ በዛም መካከል ጽንስ ሊፈጠር ይችላል። ጽንሱም ደግሞ ልጁም ደግሞ ያን ለዛ በሽታ ተጠቂ ለቫይረስ ተጠቂ ይሆናል። በዛን ሰዓት እናንተም አታውቁም ስለ በሽታው ምንም። ልጃችሁን ወይ ወደ ቤተሰብ ወደ ኢትዮጵያ ልትልኩት ትችላላችሁ። በዛን ሰዓት ደግሞ ያ በሽታ ያ ቫይረስ ወደ ቤተሰብም ልታጋሩ ትችላላችሁ ማለት ነው። እና ትልቅ ጥንቃቄ አድርጉ ለምታደርጉት ነገር። ቢያንስ እንኳን እንደው መንገድ ላይ እንኳን እንደዚህ አይነት ነገር ቢፈጠርባችሁ ሴት ናችሁና ሴት ሆናችሁ እንደዚህ አይነት ነገር ሊከሰት ይችላል። ያው የሴት ጉልበተኛ ስለሌለው ልትደፈሩ ትችላላችሁ። በዛን ሰዓት ራሳችሁን በቃ ቸክ ለማድረግ ሞክሩ። ግን ያው ከባድ ነው ቸክ ለማስደረግም፣ ያው ህገወጥ ስለሆናችሁ ለሁሉም ነገር ከባድ ነው። ግን ጥንቃቄ አድርጉ ለሁሉም ነገር። በተለይ አሁን ኢጃዛ ውስጥ ብዙ አይነት ነገሮችን እንሰማለን። እርስ በርስ በቃ የሚተማመን እርስ በርስ አንዱ ኩሽና አንዱ ሽንት ቤት እንደዛ እርስ በርስ እንትን የሚያደርጉበት ሁኔታ ላይ ነውና ራሳችሁን ጠብቁ። የእውነት ከባድ ነው። ከእንደዚህ አይነት ነገር ፈጣሪ ጠብቃችሁ ራሳችሁን ጠብቁ፣ ጥንቃቄ አድርጉ። ደግሞ እንደዚህ ያልተደፈራችሁም ደግሞ ጥንቃቄ አድርጉ። ለምትይዙት ለምታፈቅሩት ሰው ምን ያክል እምነት መስጠት እንዳለባችሁ። በእርግጥ ያው ህገወጥ የምትሆኑ ሐኪም ቤት ይገባ ይመስለኛል። ገብታችሁ ምርመራ አድርጋችሁ ቸክ ተደራርጋችሁ የምትፈልጉትን መፈጸም ትችላላችሁ። ግን ዝም ብላችሁ ማንኛውም እኔ እውነት የሆነ ቪዲዮ አይቼ ማለት ነው ብዙ አጋጣሚ የሆነ ልጅ ሞተችና እሷን ሬሷን ሳውዲ ነው የሞተችው እና እሷን እንድናግዝ ብለን ግሩፕ ተከፈተ ማለት ነው። ግሩፕ ተከፈተ ወደ 300 ምናምን ሰው ገባ ማለት ነው። እንዲያለ የሚያስጠላ የሴክስ ቪዲዮ ምናምን ሳውዲ ላይ የሚሰሩ ኢጃዛ ውስጥ ያሉ በቃ እርስ በርስ በቃ ያንን ቪዲዮ ተላከ ወደዛ ግሩፕ ማለት ነው። የሚያስጠላ ነገር ማለት ነው። አንዳንድ ባለጌዎች ወንዶች ማለት ነው። እና በጣም ነው ያዘንኩት። እህቶቻችን ምን ውስጥ ነው ያሉት ብዬ ማለት ነው። እኔ ለጊዜው ያን ቪዲዮ ምን እንደሆነ አላወኩም። ስከፍተው በጣም የሚያስጠላ በቃ እህቶቻችን ምን ውስጥ ነው ያሉት አልኩኝ። በቃ አዘንኩኝ። ያንን ቪዲዮ ሳየው በቃ እንበይን መቆጣጠር አልቻልኩኝም። ወይኔ በቃ ለምንድን ነው እኔ ራሴን እንኳንም ህጋዊ ሆንኩኝ። እንደውም ራሴን አስከብሬ በቃ ራሴ ህጋዊ ሆኜ በመስራቴ በቃ ራሴን አደንቀዋለሁ ማለት ነው። እና ህገወጥ ሆናችሁ የምትሰሩ በጣም ጠንካሮች፣ ራሳችሁን ጠብቃችሁ የምትሰሩ ልትኖሩ ትችላላችሁ፣ ጎበዞች ማለት ነው። ግን በዛው አጋጣሚ ደግሞ በቃ በጣም ብዙ የሚያስጠላ ነገር ህይወት ውስጥ ያላችሁ እህቶች ወንድሞች አላችሁ፣ ከኛ ከኢትዮጵያኖች የማይጠበቅ ነገር ማለት ነው። እና ራሳችንን መጠበቅ አለብን። ሁሉ ነገር አላፊ ነው። ሁሉ ነገር ይቻለም ከንቱ ናት። ራሳችንን ዛሬ ላይ ካልጠበቅን ወጣትነታችንን ባጭሩ የምናስቀረው ከሆነ በጣም ከንቱ ናት። ስሜት ለጊዜው ላይታወቀን ይችላል፣ ግን እያደር ሁሉ ነገር ይጸጽተናል። መቼም እኛ ከሀገራችን የወጣ ነው ብልግና ለመስራት አይደለም። ሀገራችን ላይ ያ ከሆነ ለምን መጣን? እዚህ ስደት ላይ የመጣ ነው ገንዘብ ፍለጋ ነው። ገንዘባችንን በስነ ስርዓቱ ሰርተን ሀገራችን ላይ ለመለወጥ ነው ማለት ነው። እና ያን አላማችንን ለምን ከመካከል እናቋርጠዋለን? የትም ባለጌዎች ሆነን ማለት ነው። እንደገና ደግሞ ለምን ቪዲዮስ ምን አስቀረጸ? እስከምትቀረጹ ድረስ በጣም ባለጌ ወንዶች አሉ። ራቁታችሁን አሳውኝ፣ እንደዚህ አድርጉኝ፣ ወድሻለሁ፣ አፈቅርሻለሁ ሲለን ራቁታችንን እናሳያለን ማለት ነው። እና ይህ ነገር ደግሞ ያው መቼም ህገወጥ የሆኑትም አይደሉም፣ ህጋዊም ሆነው በቪዲዮ እየቀረጹ ራሳቸውን አልተባለ ቦታ የሚያደርሱ
ብዙዎች አሉና ራሳችሁን በቃ እኛ የሰው ልጅ ትልቅ ክብር አለው። የኛ ስጋችን ትልቅ ክብር አለው። ዝም ብሎ በሚዲያ የሚወጣ ነገር አይደለም። እንደማንም ባለጌዎች እንደማንም ሰይጣን ሰፈረባቸው ሰዎች አይደለንም። እኛ ሰዎች ፈጣሪ በአምሳሉ እንደፈጠረን በቃ እኛ ራሳችንን ክብር ማስከበር አለብን። የትም ሜዳ ላይ መጣል የለብንም። የትም ሜዳ ላይ ዝርክርክ እንድንሆን ፈጣሪም አይፈቅድልንም። እና ራሳችሁን ጠብቁ እህቶቼ፣ ወንድሞቼ። ፈጣሪ ከእንደዚህ አይነት አደጋ ይሰውራችሁ በእርግጥ ማለት ነው። ግን በቃ ጥንቃቄ አድርጉ። ይሄ አይነት ነገር ሰው ሀገር ላይ አይፈጠርም ብላችሁ እንዳታስቡ። ምክንያቱም ያው እህታችን እንዳለችው ነው። እኔ ምንም የምጨምርበት ነገር የለም። እና እባካችሁ ጥንቃቄ አድርጉ። እግዚአብሔር ከእንደዚህ አይነት ድርጊቶች ሁሉ በያለንበት ይጠብቃችሁ። ሁላችሁንም ወዳችኋለሁ። ላይክ ሼር እያደረጋችሁ አበረታቱኝ። ይህ ቪዲዮ ለብዙዎች እንዲደርስ ሼር ላይክ አድርጉ ማለት ነው። ሁላችሁንም ወዳችኋለሁ። ባይ ባይ።